ልሳመክ ምንድነው? ኧረ አስለቀቁኝ። ኧረ በአደባባይ ባይዛው የጨረቃ ቤተሰቦች ዛሬ አይሚና ብሩኬ በጣም ደስ የሚል ቪዲዮ ነው ሰሩልን ማለት ነው። የአሸንዳን አከባበር አይሚ አምሮባት እንደዚህ ስመጣ ማየት በጣም ደስ ያለው ቤተሰቦቼ፣ የጨረቃ ቤተሰብ አባል የሆናችሁ በአጠቃላይ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። አራቱም አካውንት ይሄ ናቸውና እኔ ለእናንተ ጥሩ ነገር ለማቅረብ እየሞከርኩ ነው። እናንተም ደግሞ ከጎኔ ብትሆኑ በጣም ደስ ይለኛል ማለት ነው። ቤተሰቦቼ እንግዲህ ትናንትና እያየን ነበር፣ ብዙ ቪዲዮ እያየሁ ነበርና አይሚ ጸጉሯን ትሰራ ብሩኬ ባረገው ስቶሪ ላይ አይሚ ጸጉሯን እንደዚህ አሰራት እያላችሁ ነበርና አይሚ ራሱ ተሰርታ ልብሱን ለብሳ አምሮባት መታለች ማለት ነው። ስለዚህ ዛሬ በጣም አሪፍ ጊዜ የምናሳልፈው ማለት ነው። ቪዲዮን ያየን ደግሞ አንዳንድ ሀሳብ እየሰጠንበት የአይሚና የብሩኬን ፍቅር አብረን እንካፈላለን ማለት ነው ቤተሰቦቼ። እና ደግሞ አንዳንድ ነገር አይቼ ነበር፣ እሱንም በኋላ በደንብ አብራራላችኋለሁ። ግን ለመጥቀስ ያክል በአንዳንድ ሚዲያዎች ላይ ተለቆ አይቻለሁና ብሩኬ ሰክሮ ተኝቶ ምናምን እያሉና ይሄ የጠላት ወሬ ነው። ይዘው አንድ ነገር ልንገራችሁ፣ ይሄን ቪዲዮ ቤተሰቦቼ ለጠላት አድርሱልኝ ማለት ነው። በቃ ሼር እያደረጋችሁ ነው ማለት አይሚና ብሩኬ ምንም ታረጓቸው አይወርቁም። አንድ ከፍታ ላይ ያሉት በቃ አለ ምንም በቃ ብዙ ጠላቶች አሉንና እኛ የጨረቃ ቤተሰቦች ብዙ ወዳጆች እንዳሉን ደግሞ ጠላቶችም አሉና አንወርቅም፣ አንፈርስም፣ አንወድቅም። እያደቅን ነው እንጂ ምን ይለው የጨረቃ ቤተሰቦች መቼም ቢሆን ዝቅ አንልም። ቤተሰቦቼ እንደውም በዚህ አጋጣሚ አይሚና ብሩኬን እስቲ ሁለቱንም 500 ሺህ እናስገባቸው ሰብስክራይብ እያደረግን ቤተሰቦቼ፣ አያቅተንም። ከተባበርን አንድ ከሆንን አያቅተንም። እስቲ ወደ ቪዲዮ እንሂድ፣ አብራችሁን ቆዩ። ቪዲዮቹን ሀሳባችሁን ኮሜንት ጽፉልኝ፣ በጣም ደስ ይላል ቤተሰቦቼ። ወደ ቪዲዮ የዛሬ ዓመትም እንዲህ ብላኝ ነበር መሰለኝ። አረ ብሩን አምጣው፣ ብሩ የት አለ? አረ ብሩ ብሩኬ ባይዛው ወይ ብሩኬ ብር መባል የለብህም እኮ ብሩ ዝም ብለህ መመተል ነበር የበለብክ። እንደዚህ አምሮባት እንደዚህ መታ አምሮባታል። ባይዛው ቤተሰቦቼ እስቲ የአይሚን አለባበስ የጸጉሯን በቃ ዛሬ የለበሰችውን አለባበስና ሁኔታዋን በአጠቃላይ ከመቶ ስንት ትሰጧታላችሁ? ሀሳባችሁን ጻፉልኝ ኮሜንት ላይ ቤተሰቦቼ። በጣም አምሮባታል፣ በጣም ያማረባትና በቃ ትክክለኞቹን አሸንዳ አክባሪ ይዛ በቃ ወደ ትግራይ ባይሄዱም በቃ እነሱን የመሰለችውና በጣም አምሮባቸዋል። ብሩኬ ብሩን እየተባልክ ነው፣ ብሩን መስጠት አለብክ፣ መለጠፍ አለብክ እንጂ እንደዚህ አምሮባት አይደለም። ብሩ ማለት እኮ የለባትም ብሩኬ፣ ተው እንጂ ተው ብሩክ። ኧረ ተው ግን፣ ኧረ በማርያም ወደዳችሁ ተስፋ አደርጋለሁ። በጣም ነው የሚያምረው። እኔ ራሱ በጣም ነው የወደድኩትኝ። እኔ ወድጄዋለሁ፣ በእኔ በኩል በጣም ወድጄዋለሁ። በጣም አምሮብሻል አይሚያችን፣ በጣም ነው ያማረብሽ። ቃላ ልጆቹ የልብሱን አለባበስ ጸጉራቸውን ቁጭ ነው እኛ የፈለግነውን አይነት አይሚ ሆነሽ የመጣችው ማለት ነው። ባይዛዌ እኔ በጣም ማደንቃቸው ነገር አካባቢና ከብሩክ የሚመስላችሁ የኦዲየንሱን የእኛን የጨረቃ ቤተሰቦች ድምፅ በጣም ይሰማሉና እናመሰግናለን። እንደዚህ አምሮብሽ በማየታችን በጣም ደስ ብሎናል ቤተሰቦቼ። እስቲ እናንተን ሀሳብ ደግሞ ሀሳባችሁን ቪዲዮ ላይክ ማድረግ አትርሱ ቤተሰቦቼ። ወደ ቪዲዮ ያማረብሽ በእናትህ እኔ ቻፕስቲክ ጠረኩብኝ። እዚህ ጋር ያዙልኝ፣ በደንብ ያዙልኝ ቤተሰቦቼ፣ እዚህ ጋር በደንብ ይዩልኝ። ካሜራማን እያየህ ነው ግን በኋላ አሁን ደግነቱ የኔ ነው። በህዝብ ፊት ልናገር ይሄንን ነገር አይሚ ራስሽ ነሽ ያደረግሽው አይደል? አዎ እኛም ምስክራለን፣ እኛም ካሜራማን ምስክር አለ፣ እኔ መሰክራለሁ፣ የጨረቃ ቤተሰቦችም ይመሰክራሉ። እሷን ያደረገችው ኤልብስ ድንገት እንኳን ሳይታጠብ ቀርቶ ቁጭ ብሎ እንዴ ብሩክ ከዛ እየጣባይ ነው ምናምን እንዳትዩ እና ባይዛው እኔ አላቅም። እኔ አይሚና ብሩኬ በፍቅር ሲመጡ ቪዲዮን ራሱ ለመስራት በጣም ቸኩዬ ነው መጣውና ቤተሰቦቼ እኔ አላቅም፣ በጣም በቃ ደስ ይላል ባይዛው። እና ደግሞ ቤተሰቦቼ ብዙ ጊዜ አያለውና የሆነ ነገር ታዝቤያለሁ። ምን ታዘብክ ካላችሁ ደግሞ እንገራችሁ። ትናንትናም የአይሚና የብሩኬን ቪዲዮ እያየሁ ነበርና የግድ ሰው ሲጣላ አይደለም የእነሱን ማየት ያለባችሁ በደንብ። አሁን የአይሚና ብሩኬ ትንሽ ችግር ሲፈጠርና ሲጣላ ቪዲዮቸው እይታቸው ትናንትና ኮሜንታቸው ራሱ 400 ነበር። ለምን እንዴ? እኔ እንኳን እነሱ የጣሉ ጊዜ የነበረው ቪውና አሁን የነበረው ቪው አንድ አይደለም። ለምን ሰው ሲጣላ ሳይሆን እንደምኩ ሲፋቀር ነው ኮሜንት መጻፍ ያለብን ማየትም ያለብን ብዬ አስባለሁና ለምን እና ይሄን ነገር ብናስተካክል እኛ ሁላችንም እኛ አንድ ከሆንን ሁላችንም ቪዲዮ ሼር ላይክ ምናምን ሰብስክራይብ ያደረገን ካበረታናቸው የሚገርም ሰው ይመጣሉ ያስባሉ ቤተሰቦቼ። ይሄ እንዳሳብ የተሰማኝን ስሜት ነው። እናንተም እስቲ ካስተዋላችሁት ይሄን ነገር ሀሳባችሁን ኮሜንት ላይ አጋሩ ቤተሰቦቼ። የኔ ውድ የኔ ባል አልፍ ማለት ነው። እዛ ጋር ምናምን ያለኩ እኔ የሃይሚ ባል ምናምን አሉኝ። ባይዘው ታውቃላችሁ ግን አይደለ አይሚና ብሩኬ በጣም ወጥተዋል ስሏችሁ ምንድነው በጣም ታውቋል። ኢቭን በቲክቶክ ላይ ራሱ በቃ ላይክ ምን አይነት ቤተሰብ ያላቸው ምን አይነት የጨረቃ ቤተሰብ ማናቸው እስከምንባል ድረስ ደርሰናልና በጣም ደስ ይላል። በቃ አይደለ ስማችንን ከፍ አድርገናል። አይሚና ብሩኬም
ከፍ እያሉ የሚሄዱት ቤተሰቦቼ ይሄ ደግሞ ሁሉ የእናንተ ውጤት ነው። በቃ የእናንተ እጅ ተጠቅማችሁ ላይክ ማድረጋችሁ፣ ሼር ማድረጋችሁ፣ ሰብስክራይብ ማድረጋችሁ እነሱን እያገዛችሁ መሆናችሁ በጣም ደስ ይላል ማለት ነው። አሁንም አይሚና ብሩኬን ከዚህ በኋላ ከፍ 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 እያደረግን ነው የምናስኬዳቸው ማለት ነው። ዓለም አቀፍ ነው የምናደርጋቸው። ብሩኬ የገረመካውን እነሱ የያሚ ባል መባልክ ነው። ገና በዓለም አቀፍ ትባላላችሁ። ዓለም አቀፍ ትሆናላችሁ ገና ልክ እንደ ሚስተር ቢስት ማለት ነው። እንዴ አንቺ አግብተሽኛል እንዴ? እና እንዴ ተጋብተናል እኮ ዛሬ በሚገባ በዛው እኔ አይሚና ብሩኬናውን ፍቅረኛሞች ብዬ አይደለም የማወራው ባልና ሚስት ስለመሰላችሁ በቃ አንድ ቤት የኖሩ ነው። ልባቸው ከምንም በላይ ደግሞ ልባቸው ተሳስሯል። በቃ ከምንም እኮ ከቀለበት በላይ እኮ ልብ ነውና ልባቸው ደግሞ በጣም ተሳስሯል። ስለዚህ አይሚና ብሩኬ ባልና ሚስት ናቸው ብዬ አስባለሁ። በዚህ ጉዳይ ምን ታላችሁ? ግን አሁን በተለምዶ ምን ይባላል መሰላችሁ ቤተሰቦቼ? አንድ ወንድና ሴት ሳይጋቡ አንድ ላይ አይኖርም ይባላል። እሱ ተለምዶ ነው። አሁን የአሁኑ ጊዜና የድሮ ጊዜ አንድ ነው ብዬ አላስብም። ግን እነሱ አንድ ቤት የሚወሩ ግን ምንም እያደረጉ አይደለም። ተለያይቶ ነው የሚያድሩት። በቃ አይደለ ስነ ስርዓታቸውን የጠበቁ ልጆች ናቸው። እና ደግሞ ባልና ሚስት አይባልም ይባላል። ሳይጋቡ ምናምን ይባላል። እና አሁን በተለምዶ ባልና ሚስት አይባልም። ምን ይባላል? ፍቅረኛሞች ወይ እጮኛ ይባላልና እንዴት ነው ግን አይሚና ብሩኬ ባልና ሚስት ናቸው? እጮኛ ናቸው? ፍቅረኛሞች ናቸው? የትኛው ስም ይገባቸዋል? እስቲ እናንተን ሀሳባችሁ ደግሞ ጻፉልኝ ኮሜንት ላይ። ባሸንዳ እንጠጣለን። እሺ ብዙ ሰክሮ ተኝቷል ወላኝ አንተ አስክራ ምን አባል ልታደርገኝ ነው? ምን አባል ልታደርገኝ ነው? ምን ልታደርግ ነው ብሩኬ? እንዴት አስክራክ? በእረታው ብሩኬ ተው። በኋላ ተው። ባለፈው የሰራሁትን እንትን አይታችኋል ቤተሰቦቼ? አይሚ አርግዛ እንግዲህ ምን ያክል ባይዘው አይሚ ብታረግዝ ቤተሰቦቼ አሁን ሽማግሌ ልከው ተጋብተው ምናምን አይሚ ብታረግዝ ቤተሰቦቼ እውነት ልንገራችሁ የሆነ አይ ቲንክ ሴት ልጅ የሚያመራት ከ6 ወር በኋላ መሰለኝ ይባላል። እኔ የምታሰቃየው ነው ይመስለኛል ያኔም እና ያን ቪዲዮ ሰርቻለሁ። አይታችሁታል ቤተሰቦቼ? እኔ በጣም የሳኩት በቃ እኔ ለራሴ ክሬት እያደረኩ እየሰራሁት እንጃ በጣም ነው የሳኩት። ብራምበር ልሰበር ኧረ ይሄንን አላየሽም? አልደረሰሽም? ምን ሰክሯል እያሉ እኔ ግራ ገባኝ እኮ ሰክሯል እየወነጀሉኝ ነበር። እኔ ብሰክርም እኮ እኔ መብቴ እኮ ነው በሚገባ ባይዛው። በዚህ ነገር በጣም ልናገር እፈልጋለሁ። ማለት የፈለገውን እኮ ማድረግ ይቻላል። ወጣት ልጅ ነው፣ መስከራ አለ፣ መጠጣት ይችላል ብሩኬ። ስለዚህ እዚህ ጋር ብሩኬን ለመጣል አይሚን ለመጣል የምታደርጉት ጥረት ባይዘው አይሳካላችሁም። ይህን ነገር ስናገር ደግሞ ለጨረቃ ሰው ሳይሆን ለጠላቶቻችን ነው ይህን ነገር የምናገረው። ምንም ብታደርጓቸው አይሚና ብሩኬ ዝቅ አይሉም። አረን ለጨረቃ ሰዎች ልክ ነኝ። ከዚህ በኋላ ከፍታ ላይ ያሉት በቃ አይወርዱም። ለምን መጥፎ ነገር አይሰሩም እንዴ? ሰው ልጅ እኮ ይዝናናል እኮ በቃ ወጣ ከተዝናና ከናቲ ጋር የሚሆን ከማንም ጋር ከማንም ጋር በቃ መብቱ ነው። ሲጀመር እኮ ቃሉ ራሱ የሚለው አጠጡ አይደለም፣ ልካችሁን ጠብቁ፣ ልካችሁን አትለፉ ነው እንጂ አጠጡ የሚል ነገር የለም። እና ደግሞ አሁን ላይ ጊዜው በጣም ተራቋልና በአይ የሚሰራ ነገር ነው። ግን ምንም ይሁን እኛ አይሚና ብሩኬን አንጠላቸውም፣ እንወዳቸዋለን። ገና ከዚህ በላይ ከፍ ነው የምናደርጋቸው። አረን እንደ ቤተሰቦቼ ልክ ነኝ። እውነት ትናንትና አይቼው ተናድጄ በቃ ምን ይሄ ሰው ነው ግን እንደዚህ ነው ፖስት የሚያደርገው ማለት አለ አይደል? ምን ይሄ የአይሚና ብሩኬን ውድቀት የሚፈልግ ሰው ነው እንደዚህ ነው ፖስት የሚያደርገው ብዬ በጣም ገርሞኝ ነበር። እስቲ እንደኔ እያሰባችሁ የነበራችሁ ሰዎች ካላችሁ አሳባችሁ ጻፉልኝ። ብሩኬም ተናግሯል፣ መብቱ ነው የፈለገው ነገር ማድረግ። ሕፃን ልጅ እኮ አይደለም እንዴ። ምንድነው የምትሉት? ብሩ የት አለ? ኧረ ተው ግን፣ ኧረ በማርያም ዘፈኑ ይኸው። ኧረ በማርያም፣ ኧረ በእግዚአብሔር ስጠኝ፣ በእግዚአብሔር ደከመኝ። ኧረ ተው ግን ተው። ያዝ እኔ ግን እኔ ባይዘው አሸንዳ ማክበር በጣም እወዳለሁ። ግን ላይክ አሁን የወንድ ልብስ አለ፣ የወንድ ልብስ የለውም። ሴቶች ነው ብዙ ጊዜ አሸንዳ የሚያከብሩ ሳቢ ሰዎች እና ዛሬ አይሚናችን በጣም አምሮባታል። ብሩኬና ሁለቱም መተው እንግዲህ አስደስተውናል ማለት ነው። የዛሬ ቪዲዮ ለማጠቃለያ ያክል አይሚና ብሩኬ ደስ ብሏቸው የመጡት ባይዛው የዛሬ ቪዲዮ ነው ሐሳብ የሚሰጥበት ቪዲዮ ነው ሳይሆን ከናንተ ጋር ደግሜ ማየት ስለምፈልግ ከናንተ ጋር መገናኘት ስለምፈልግ ነው። ሰዎች ሁላችሁም ይሄን ቪዲዮ ላይክ፣ ሼር እና ሰብስክራይብ እና ደግሞ የደወል ምልክቱን ብትጫኑ እኔ የልክ ቪዲዮ ስለቅላችሁ ይደርሳችኋል ማለት ነው። ቤተሰቦቼ ጢጢው ብሎ ቴክስት ይገባላችኋል ማለት ነው ቤተሰቦቼ። እና ሁለተኛው ደግሞ አይሚና ብሩኬ ለመጣ የምታደርጉት አንዳንድ ጠላቶች አይሳካላችሁም። አይሚና ብሩኬ መቼም ዝቅ አይሉም፣ ከፍ እያለ ነው እንጂ ምን ይለው መቼም ዝቅ ያለ አንዴ ማለት ነው። እና ግን እኔ አንድ ሐሳብ አለ። ግን እኔ ብሩኬ እንዴት ነው ሽምግል ነው ነገር ቶሎ ላከውና ገላግለን በቃ ሽማግሌ ለካ አይሚና አግብተህ ምናምን ማየት እንፈልጋለን ብዬ አስባለሁ። ቤተሰቦቼ በዚህ ዓመት እስቲ ምን አስባችኋል? ቤተሰቦቼ እናንተስ ምን አስባችኋል? ባይዘዌ አዲስ ዓመት ሲመጣ ሁላችንም አዲስ እቅድ እናወጣልና ግን ያን እቅድ ብዙ ጊዜ አንፈጽመውም። ግን በአሁኑ ምን አይነት ነገር አስባችኋል? እኔ አንድ ሐሳብ አለኝ። እኔ ልንገራችሁ፣ ጨረቃ ቤተሰብ ስላጋራችሁ እኔ በዚህ ዓመት
በቃ በጣም ተለውጬ አሏሽም ሀብታም መሆን እፈልጋለሁ። ሀብታም መሆን የሚጠላ የለም። ሁላችንም መሆን እንፈልጋለን። ትልቅ ዩቲዩበር መባል እፈልጋለሁ። ሰብስክራይበሬ ቢያንስ 100 ሺህ ማስገባት እፈልጋለሁ። በጣም በቃ አሪፍ ዩቲዩበር እንድባል እፈልጋለሁ። የሀይሚና የብሩኬ ጠበቃ እንድባል እፈልጋለሁ። በቃ በጥሩ ስራዎች እናንተ ጋር መጥቼ እናንተን ደስተኛና ማሳቅ ምናምን እፈልጋለሁ ቤተሰቦቼ። እና ደግሞ አያቴን ደስተኛ ማድረግ በቃ ማንቀባረር፣ በጣም ሀብታም ሆኜ ምናምን በቃ በጣም ብዙ ሀሳብ አለኝ። እውነቴን ነው። ሀሳቤ በአሁኑ የዓመት ይሄ ነው። በቃ ሀብታም የመሆን እቅድ በጣም ይዣለሁ ቤተሰቦቼ። እናንተ እስቲ ምን አስባችኋል? በቃ የአባቴን ስም የማስጠራት እቅድ ይዣለሁ። ይሄን ዓመት ሙሉ የሚገራርም ስራ እየሰራሁላችሁ ነው ማመጣላችሁ። ከመስከረም ጀምሮ በቃ የሚገራርም ነገሮች ይዤ እንደመጣ በጣም እርግጠኛ ነኝ። በብዙ ነገር እናንተም ደግሞ ከጎኔ እንደምትሆኑ በጣም እርግጠኛ ነኝ። የጨረቃ ቤተሰቦች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እስቲ እናንተንም እስቲ ሀሳባችሁን እቅዳችሁን ብታገሩ በጣም ደስ ይለኛል ቤተሰቦቼ። በዚሁ አጋጣሚ ደግሞ ሀይሚና ብሩኬን ሰብስክራይብ ያደረግን 500 ሺህ እናስገባቸው። እስቲ ሁለቱንም እስቲ ቤተሰቦች ሁለቱንም አያቅተንም። ከተባበረን ቤተሰቦቼ ባይዘወይ ምንም አያቅተንም እና አንድ መሆን ነው የሚጠበቅብን። ስለዚህ በነካ ደሞጃችሁ ደግሞ እኔንም ሰብስክራይብ ያደረጋችሁ ሰብስክራይበሬን እናሳድገው ቤተሰቦቼ። አመሰግናለሁ። መልካም ምሽት ይሁንላችሁ። ደግሞ መልካም በዓል ለክርስቲያን ወንድም እህቶቼ መልካም በዓል ይሁንላችሁ። ያው ስለመሸ ነው መልካም በዓል ብዬ መጀመሪያ ጀመርኩትና መልካም በዓል ይሁንላችሁ። መልካም ምሽት ይሁንላችሁ።